ሁለት ወራት የአብዮት ጉዟችን በጥንካሬና በድክመት ገምግመን ጥንካሬዎቻችን አጎልብተን ድክመቶቻችን በፍጹም አርመን ያለምንም ርህራሄ ለመጓዝ ራሳችሁን ማዘጋጀት ይኖርባችኋል። መነሻ የሚሆናችሁን ሰነድ በወታደሩ ያዛዛችን በሻለቃ ዝናቡ ልንገርና በፖለቲካው ክፍል ኃላፊያችን በጠበቃና የአርበኛ ስረስ ማረ በኩል መነሻ የሚሆን ሰነድ ይደርሳችኋል። እሱን ይዛችሁ እያንዳንዱን ነገር ትገመግማላችሁ። እያንዳንዱን ነገር የምንመራው አብዮት ነው። ሰርግ ላይ አይደለም የተገናኘ ነው። ችግር በየቀኑ ይፈጠራል፣ በየሳምንቱ ይፈጠራል፣ በየወሩ ይፈጠራል። በቀን 30 ችግር እንኳን ቢፈጠር 30ውን ችግር ሳንፈታው ወደሚቀጥለው ቀን መሸጋገር መቻል የለብንም። ምን ነበሩ ችግሮቻችን? ከአደረጃጀት አኳያ፣ ከቀን ተቀን እንቅስቃሴ አኳያ፣ ከውጊያ አኳያ ፖለቲካዊ እንቅስቃሴዎቻችን ምን ይመስሉ ነበር? ጥንካሬዎቻችን፣ ድክመቶቻችን ቁጭ ብላችሁ ትገመግማላችሁ። ያልተገመገመ ትግል ይከሽፋል። እንዳልኩት ለሱ መነሻ የሚሆን ነገር ከመሪዎቻችን ታገኛላችሁ። አንደኛ። ሁለተኛ የእርምት እርምጃውን አጠናክረን እንቀጥላለን። በወንድሞቻችን ደም የገዛነውን ትግል በእናቶቻችን በሴት ልጆቻችን የገዛነውን ትግል ማንም ከጉያችን ሲነጥቀው ቁመልና እንጂ እንዲሁ የኛ የሆነ ግንን ይሻላል ብሎ ያሰበ የኛ የሆነ ስልጣንን ብቻ የተመኘ እንኳን ቢሆን ባልከፍ ጥሩ ነው እያልክ ባይሆን ከየትም የተሰባሰቡ ጸረ አማራና ጸረ ኢትዮጵያ ኃይሎች የአብዮቱን መግፋትና ወደ ድል ጫፍ መቅረብ እርግጠኛ ሲሆን ሺህ ሆነው ተሰማርተው ቢሊዮኖችን መድበው እዚህም እዛም ሩጫ ላይ ያሉት በፍጹም መፍቀድ አይገባም። እኔ ሁሌ ለጓደኞች ነዋል በአካባቢያችን ኦፍኮርስ በመላው አማራ ቅዳሜና ሮብ ቀን የገበያ ቀን ነው አይደለ? ልብ ብላችሁ ታውቃላችሁ። ከሶስት እናቶች ሁለቶች ቢያንስ ወገባቸውን በገመድ አስረዋል፣ ጥቁር ለብሰው። ወንድምህን ገብረህ እዚያ ያደረስከውን አብዮት ለማንም አሳልፈህ ከሰጠው ባትፈጠር ነው ይሻል። የዘመነ ስልጣን ማስጠበቅ አይደለም፣ ስልጣን መድኃኒዓለም ነው። የዘመነን ክብር መጠበቅም አይደለም። ማንም እንዲያከብረኝም አልፈልግም። በዚህ ምድር ላይ ራሴ እንደተራሰው ማይሰውነኝ እንደተራሰው እንዳየው ማለት በወንድሞቼ ደምና ላብ በእናቶቻችን እንባና ሰቀቀን እልቅሶ እዚህ የደረሰ ትግል ግን ለማንም ወሮ በላ ተላልፎ ሲሰጥ ከማይሞቴን ነው የምቀድመው። በፍጹም ይሄን አልፈቅድም። በፍጹም ብቻዬን እንኳን ብትውኝ እነዚህ የጨለማ እኩይ ኃይሎች ወስዷችሁ ብቻዬን እንኳን ብቀር እንደገና ሁለት ሰው ፈልጌ ትግል ጀምራለሁ እንጂ እዚህ ያደረስነውን አብዮት ለማንም ማሳለፍ ያልሰጥ። ስለሆነም የእርምት እርምጃው ተጠናክሮ ይቀጥላል። በጎጃም ቀጠና ብቻ አይደለም፣ በመላው አማራ ባንዳ ይቀጣል። በመላው አማራ አፈንጋጭ ይቀጣል። በመላው አማራ አንጀኛ ይቀጣል። አንጃን ከታገሰው ውላዶ ስርዓት አልበኝነት ይፈጥርና ግባችን ዓላማችን አፈር ይበላል። ስናፍቅድ ከሃዲን እንቀጣለን፣ ባንዳን እንቀጣለን፣ አንጀኛን እንቀጣለን፣ አፈንጋጭን እንቀጣለን። ለምን? ለዓላማችን። ለምን? ለዚህ መከረኛ ህዝብ። ለምን? ሊጨብጠው ስንዝር ብቻ የቀረው ድሉ ህዝብ ሊያመልጠው ስለማይገባ እስካሁን ከከፈልነው መስዋዕትነት እንኳን በላይ መስዋዕትነት ቢጠይቅ መስዋዕትነት ከፍለን ይህን ትግል እናተርፈዋለን። ላለፉት 50 እና 60 ዓመታት የአማራ ልጆች እዚህም እዛም ተቃውሞ ሲለኮስ ለኳሽ ሆነው እግረኛ ሆነው ሙት መሪ ሆነው አሟሙት የጠላቶቻቸውን ፈረስ እየጎተቱ ልጓም እየጎተቱ የጠላቶቻቸው ጋሻ ጃግሬ ሆነው ጠላቶቻቸውን 4 ኪሎ አንግሰው የሚመጡበት ዘመን አክትሟል። እግረኞች ነን የተዋጋን፣ ፖለቲከኞች ነን የታገልን፣ መሪዎች ነን እያታገልን። ድርጅት አለን፣ ወደ 4 ኪሎ እንጓዛለን። 4 ኪሎን አውርሰነው ሳይሆን የምንመጣ ነግሰንበት ነው የምንኖር። የስልጣን ጥመኛ ቢል ምናምን ጀል እንዳስበው የምቀኝ ወሬ የቅናት አመል እኛን መሆን ያቃታቸው ባህሪ
300,000 እና 500,000 ገደማ የማህበራዊ ሚዲያ ሰራዊት አሰልፎ ጸረ አማራ አንድነት ኃይሎች እያገዙት ስልታዊ አጋርነት ፈጥረው ዘመነ ላይ ሲጮሁ እናንተ ላይ ሲጮሁ ሌሎች መሪዎች ጓዶቻችን ላይ ሲጮሁ ታያችኋላችሁ። ማስቆም አይቻልም። የኔ ጌታ አይቻልም። ትናንት 1 እና 5 ነን የቻልነው ዱላ ዛሬ ሚሊዮን ሆነን ትንኝ ያረፈብን ያክል አይሰማንም። ትክክለኛ ዓላማ አለ። ለዛ ዓላማችን ታመን እንሄዳለን። ለራሳችን እንታመናለን፣ ለህዝባችን እንታመናለን፣ ለዓላማችን እንታመናለን። እያገዘን ነው ብለን ለምናምነው ፈጣሪ እንታመናለን። ታመነን ወደ ግባችን እንሄዳለን። ጨርሰን ድል እናደርጋለን። ስለዚህ የእርምት እርምጃው ህግ የማስከበር እርምጃው በጎጃም ቀጠና ብቻ ሳይሆን በመላው አማራ ተጠናክሮ ይቀጥላል። ለዚህ ቅድሙ እንደሚላመነው እንደነበረው ሁላችን መዘጋጀት አለባችሁ። ስለ እውነት ትግል ጀምረናል። እውነትን ተሸክመን እዚህ ደርሰናል። ስለ እውነት እንዘምታለን። እውነትን እንታደጋለን። ድል እናደርጋለን። ሁለተኛው ጉዳይ ነው። ሶስተኛው ቆማችሁም ተቀምጣችሁም አሁንም ማንቁ። ቆማችሁም ተቀምጣችሁም አሁንም ማደራጅ። ማንቃት ማደራጀት እስከ ምን ሰዓት ይቀጥላል? የነቀውን ታደራጃለህ፣ ያልነቀውን ትቀሰቅሳለህ። የተደራጀውን ታስታጥቃለህ ወይ እንዲታጠቅ ታደርጋለህ። ስለዚህ ማንቃቱ ማደራጀቱ ማስታጠቁ እንዲህ ግዙፍ ኃይል ስለፈጠረ ግዙፍ ፖለቲካዊና ወታደራዊ ኃይል ስላደራጀ ብቻ የሚቆም አይደለም። እንዳትዘናጉ፣ በየቀኑ አድርጉት። በየቦታው ስልጠናዎችን በየቦታው የስልጠና እንቅስቃሴዎችን ማየት እንፈልጋለን። ማሰልጠን ሌት ተቀን ያስፈልጋል። ህዝባዊ አብዮት ነው እየመራን ያለነው። ህዝባዊ ቀለሙን ጠብቆ እስከ ድል መጓዝ ይኖርበታል። እናነቃለን፣ እናደራጃለን፣ እናስታጥቃለን፣ እንዲታጠቅ እናደርጋለን። ህዝባችን ሌት ተቀን እናሰለጥናለን። ይህን ፋታ ሳትሰጡ ይሩበት። ያለን የታጠቀ ኃይል በሚሊዮን ስለሆነ ግዙፍ አቅም ስለገነባን እንኳን አብይን ሰብሰብ ብሎ ከምስራቅ አፍሪካ ሌሎች አምባገነኖችን ተገጠሙን እነሱን ማሸነፍ ስለምንችል ይበቃናል ብለን ምንተው አይደል። ያለመታከት መስራት ያስፈልጋል። ህልውናችን እስኪረጋገጥ ያለመታከት መስራት ያስፈልጋል።